ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ። ይሄ ጀነራል ባዮሎጂ ቻፕተር 8 ኢኮሎጂ ኤንድ ኮንቨርሴሽን የሚል በጣም ሲምፕል የሆነ ዩኒት ነው። በዚህ ዩቲዩብ ቻናል ላይ አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ላይክ በማድረግ አብራችሁ መቆየት ትችላላችሁ። ቢቻለን በዚህ ላይ ለመጨረስ እንሞክራለን። ይሄን ካደረጋችሁ ወደ ሀሳቡ እንገባለን። ኢኮሎጂ እንግዲህ አንዱ የባዮሎጂ ትምህርት ወይም ቅርንጫፍ ሲሆን የሚያጠነው ህይወት ባላቸው ነገሮች መካከል ስላለው ሪሌሽን እና ህይወት ከሌላቸው ነገሮች ጋር ስላላቸው ግንኙነት ሲሆን ይሄ ማለት ምን ማለት ነው? ኦርጋኒዝም ከራሱ ኢንቫይሮመንት ከሚኖረው ኢንቫይሮመንት ጋር ስላለው ግንኙነት የሚያጠና ነው። እሱ ብቻ ሳይሆን እንስሳቶች ከእንስሳቶች ጋር ስላላቸው ግንኙነት እነሱ በምድር ላይ እንዴት እንደተስፋፉና መጠናቸው እንዴት እንደሆነና ኤንቫይሮመንታቸው ላይ እንዴት እንደሚኖሩ የሚያጠና ብራንች ኦፍ ባዮሎጂ ነው። ሌላኛው ማወቅ ያለብን ነገር ደግሞ በኢኮሎጂ ወይም ስለናቹር በነን ሊቪንግ እና ሊቪንግ ቲንግስ ባላቸው ነገሮች መካከል ስላለው ግንኙነት በሚያጠናበት ጊዜ ኢኮሎጂ የሚጠቀማቸው ተርሚኖሎጂዎች አሉ። ስለነዚያ ተርም እና ዴፊኒሽን እንመልከት። እሺ አባውቲክ በምንልበት ጊዜ አጠቃላይ በእኛ ኢንቫይሮመንት ላይ ያሉ ህይወት የሌላቸው ነገሮችን አጠቃላይ የሚይዝ ነው። እንደ አየር፣ እንደ ውሃ፣ እንደ አፈርና እንደ አየር ፀባይ የመሳሰሉት ናቸው። አትሮፒክ የሚባሉት አኒማሎች ናቸው። እነዚህ አኒማሎች ደግሞ የራሳቸውን ምግብ ማዘጋጀት የሚችሉ ናቸው። ሄትሮትሮፒክ የምንላቸው እነዚህ ኦርጋኒዝሞች ናቸው። ነገር ግን የራሳቸውን ምግብ ማዘጋጀት ስለማይችሉ በሌሎች ነገሮች ላይ ጥገኛ የሚሆኑ ናቸው። ባዮቲክ የምንላቸው ደግሞ በመንደራችን ላይ በሰፈራችን የሚገኙ በሙሉ ህይወት ያላቸው ነገሮች እንደ አኒማል፣ እንደ እንስሳት፣ እንደ እጽዋት እና እንደ ማይክሮ ኦርጋኒዝሞችን በሙሉ የሚያጠቃልል ነው። ባዮስፈር የምንለው ደግሞ ህይወት ያላቸው ነገሮች መኖር የሚችሉበትን ኢንቫይሮመንት በሙሉ የሚያጠቃልል ነው። እሺ ሌላኛው ደግሞ ባዮም የምንለው ምንድነው? እንግዲህ እንደምታውቁት በአለማችን ላይ የተለያየ የአየር ፀባዮች አሉ። ስፔሲፊክ የሆነ ክላይሜት ሪጅኖች አሉ። የተለያዩ ሞቃታማ፣ ቀዝቃዛማ፣ ውሃማ፣ በረዷማ የተባለ የተለያየ የአየር አይነት ያላቸው ስፍሮች አሉ። በዛ በተለያየ የአየር አይነት ባላቸው ኤሪያዎች ላይ በዛ ኤሪያ ላይ ብቻ ዩኒክ ሆኖ የሚገኙ ፕላንቶች፣ አኒማሎች አጠቃላይ እነዚህ ባዮም ተብሎ ይጠራሉ ማለት ነው። በዛ ኤሪያ ላይ ብቻ የሚገኙ የፕላንት አይነቶች ማለት ነው። ካርኒቨረስ የሚባሉ ደግሞ ስጋ የሚበላ እንስሳቶች ናቸው። ለምሳሌ እንደ አንበሳ ያሉ እንደ ቺታ ያሉ ማለት ነው። ኢኮሲስተም የምንለው ደግሞ ምን ማለት ነው? አሁን ላይ ያለውን እኛ የምናየውን ይሄ ፊዚካሉን ድንጋዩን ውሃውን ምናምን በሙሉ አጠቃሎ እንደገና ህይወት ያለውን ነገርን በሙሉ አጠቃሎ ህይወት ያለው ስንል እንደ አኒማልና እንደ ፕላንት ያሉትን በሙሉ እና እነሱ መካከል ስላለው ግንኙነት የሚይዝልን ሀሳብ ነው ኢኮሲስተም ስንል። ማለትም ፕላንቱም ፊዚካልና ባዮሎጂካሉ መካከል ስላለው ኢንተርዲፔንደንሲ የምናይበት ሲስተም ነው ኢኮሲስተም። ኢኮሲስተም የሚባለው አጠቃላይ ኤሪያ ነው ወይም ሪጅን ነው ወይም ሀቢት ነው። እዛ ሀቢት ላይ ፊዚካሊ ባዮሎጂካሊም የሆኑ ነገሮች ፊዚካሊ ስንል ድንጋዩ፣ ውሃው፣ ኤሪያው፣ ምኑ አኒማሉ ስንል ባዮሎጂካሉ ስንል አኒማሉ ፕላንቱ በሙሉ አጠቃላይ አንድ ላይ የሚኖሩበት ሰፈር መንደሩ ኢኮሲስተም ተብሎ ይጠራል። ሄርቢቨረስ የምንለው ፕላንት ብቻ የሚበሉ ናቸው። እንደ ካው ያሉ እንደ ጎት፣ እንደ ሺፕ፣ እንደ ራቢት ያሉ ፕላንት ብቻ የሚመገቡ እንስሳቶች ናቸው። ሌላኛው ደግሞ ኦምኒቨረስ የምንለው ነው። ኦምኒቨረስ የምንለው አጠቃላይ ፕላንቱንም አኒማሎቹንም መብላት የሚችል ነው ማለት ነው። ለምሳሌ ሰው ስጋም ይበላል፣ ከርኒቨረስ ነው። እንደገና ፕላንቶችን ይበላል፣ ሄርቢቨረስ ነው። ሁለቱንም መብላት ስለሚችል ኦምኒቨረስ ነው የሰው ልጅ። ሌላኛው ደግሞ ሳፕሮፋይቲክ ኦርጋኒዝም የምንለው የኦርጋኒዝም አይነቶች ናቸው። ባክቴሪያ ሊይዝ ይችላል። ሳፕሮቲክ ኦርጋኒዝም ስንል የትኛውንም ኦርጋኒዝም የሚይዝ ነው። እነዚህ ኦርጋኒዝሞች እንግዲህ በሞት ኦርጋኒዝሞች ላይ የሚሰለጥኑ ናቸው። ምን ለማለት ብሬክዳውን ለማድረግ ማለት ነው። ለምሳሌ የሆነ ነገር ከሞተ ያን የሞተውን ነገር እንደ ባክቴሪያ እንደ ፈንገስ ያሉ ነገሮች አርፎበት ያበሰብሱታል፣ ብሬክዳውን ያደርጋሉ። እንደዚህ አይነት ኦርጋኒዝሞች ሳፕሮፋይቲክ ኦርጋኒዝም ይባላሉ። ሌላኞቹ ደግሞ ቬንጀንስ የሚባሉ እነዚህ ነገር የሞቱ ነገሮችን የሚበሉ ነገሮች እንደ ሃይና እንደ ክራፊሽ እና የመሳሰሎች ናቸው። ፎቶሴንቴሲስ የሚባሉ ደግሞ ፕላንት ላይ የሚካሄድ ፕሮሰስ ሲሆን ፕላንቶች የፀሀይ ብርሃንንና ውሃንና ካርቦን ዳይኦክሳይድን ተጠቅሞ አየርን ማለትም ኦክሲጅንን እና ግሉኮዝን የመሳሰሉትን የሚያመርቱበት ወይ ነው። ቬጂቴሽን ማለት ደግሞ ፕላንት ላይፍ የምንላቸው ነው። በሆነ ባዮም ወይም በሆነ ኤሪያ ላይ የሚገኘውን ፕላንትን የሚያጠቃልል ነው። ሌላኛው ደግሞ ስለ ኢኮሎጂ ብራንች ነው። ኢኮሎጂካል ብራንቾች
የምንከፋፍላቸው የተለያዩ ኮንሰፕቶች አሉ። አንደኛው ሂራርካል ኦርጋናይዜሽን ላይ ቤዝድ ሆነን ነው። ሌላኛው ታክሶኖሚክ ላይ ነው። ሌላኛው ታይም ፕሌስ ላይ ነው። ታይም ፕሌስ ነው ማለት በተለያየ ቦታና ጊዜ ከፋፍለን የት አይነት ቦታ ላይ ምን አይነት እንስሳቶች ይገኛሉ፣ ምን አይነት ቦታ ላይ ምን አይነት እንስሳቶች ይገኛሉ እያልን ስለዛ ኢንተራክሽን በምናጠናበት ኮንሰፕት ላይ ቤዝድ ሆነን ስንከፋፍል ብራንች ኦፍ ኢኮሎጂ ምን እንላለን? ታይም ፕሌስ እንላለን። ታክሶኖሚ ስንል ለምሳሌ እንደ ኪንግደም ከኪንግደም ቀጥሎ እንደ ፋይለም ከፋይለም ፋሚሊ እያለን እስከ ጂን ምናምን እስከ ስፔሽ እያለን ኪንግደም ማለት ነው። ግሬድ 9 ላይ እንዳሉ አኒማል ኪንግደም፣ ፕላንት ኪንግደም እያለን በዛ ሲስተም እንስሳቶችን ከፋፍለን ከኤሪያቸው ጋራ ያላቸውን ግንኙነት የምናጠናበት ወይ ነው ይሄ ታክሶኖሚ የሚባለው። ሂራርካል ኦርጋናይዜሽን የሚባሉት ደግሞ በኦርጋናይዜሽን ሌቨል ነው። ምን ማለት ነው? በኮሚኒቲ ደረጃ እያጠናን ወይ በፖፑሌሽን ሌቨል እያጠናን ነው ወይ በኢኮሲስተም ነው ወይ በኢንዲቪጁዋል ነው ወይ እያልን ሌቨል ኦፍ ኦርጋናይዜሽን ከፍለን የምናይበት ወይ ነው። ከሂራርኪ አንፃር ስናይ የመጀመሪያ ኦርጋኒዝም አለ። የተለያዩ ኦርጋኒዝሞች ማለት ነው። ነገር ግን ተመሳሳይ ዝርያ ያላቸው ወይ የሰው ዝርያ ወይ ባክቴሪያ ሊሆኑ ይችላሉ ወይ ጅብ ወይ ሃይና ወይ ላይሆን ብቻ ተመሳሳይ ዝርያ ያላቸው ኦርጋኒዝሞች ተሰብስቦ ደግሞ ፖፑሌሽንን ይፈጥራሉ። የተለያዩ ፖፑሌሽን ማለት አንድ ዝርያ ያላቸው የኦርጋኒዝሞች ስብስብ ነው። እነዚህ ፖፑሌሽኖች ደግሞ የተለያዩ ፖፑሌሽኖች ሲሆኑ ለምሳሌ የአንበሳውም የጅቡም የነብሩም የምኑም አንድ ላይ ተሰብስቦ ሲኖሩ ኮሚኒቲ ይፈጥራል። ይሄ ኮሚኒቲ ደግሞ የተለያዩ ፖፑሌሽን ነው ኮሚኒቲ የምንለው ማለትም ኦርጋኒዝም ተሰብስበው ማንን ይፈጥራል? ፖፑሌሽን የተለያዩ ፖፑሌሽን ኮሚኒቲ። የተለያየ ኮሚኒቲ ስንል ደግሞ ድንጋዩም ውሃውም የሰው ልጅም ህይወት ያለው የሌለው በሙሉ ተሰብስበው ኢኮሲስተምን ይፈጥራሉ። ኢኮሲስተም ደግሞ ተሰብስበው የተለያዩ ኢኮሲስተሞች ተሰብስበው ባዮስፈርን ይፈጥራሉ። ባዮስፈር ማለት ምን ማለት ነው? ህይወት ያላቸው ነገሮች አጠቃላይ መኖር የሚችሉበት ኤሪያ ማለት ነው። ታክሶኖሚ ነው ስንል አንድ ነገር ለማጥናት በሚመቸን አይነት ስንከፋፍል ማለት ነው። ለምሳሌ ፕላንት ኢኮሎጂ ስለ ፕላንት ብቻ የሚያጠና፣ አኒማል ኢኮሎጂ ስለ አኒማል ብቻ የሚያጠና፣ ማይክሮባል ማለት ስለ ባክቴሪያዎች ብቻ የሚያጠና፣ አቪያን ኢኮሎጂ የምንለው እያንዳንዱን ነገር ለማጥናት በምንችልበት ፍላጎትና አይነት ስንከፋፍል ማለት ነው። ታይም ኦር ፕሌስ ኢኮሎጂ ነው። እንግዲህ በሂራርኪ ደረጃ ስናይ ማለትም ለሶስት ከፍለን ነበር አይደለ? ብራንች ኦፍ ኢኮሎጂ የመጀመሪያው ሂራርኪ ነው። ሂራርኪ ላይ ኦርጋኒዝም ነው ብለናል። የመጀመሪያው ኦርጋኒዝም ነው ማለት በኢኮሎጂ ውስጥ ፋንዳሜንታል ዩኒቲ ነው። ኦርጋኒዝም ከሌለ ኮሚኒቲም የለም፣ ፖፑሌሽንም የለም፣ ምንም የለም። ስለዚህ ፋንዳሜንታል ነው። ፖፑሌሽን ስንል ደግሞ ኢንዲቪጁዋሎች ተሰብስበው የሚፈጥሩበት ስፔሺስ ነው ማለት ነው። ኢንዲቪጁዋሎች የሚፈጥሩት ነው። እነሱ ደግሞ እርስ በራሳቸው ምናምን ምን መሆን የሚችሉ ናቸው? መራባት የሚችሉ ናቸው ማለት ነው። አንድ አይነት ዝርያ ናቸው ፖፑሌሽን ተብሎ የሚጠራው። የተለያዩ ፖፑሌሽኖች ደግሞ ግሩፕ ኦፍ ኦርጋናይዜሽን ኮንሲስት ነምበር ኦፍ ዲፍረንት ስፔሽ ወይም ዲፍረንት ስፔሽ ስንል ዲፍረንት ፖፑሌሽን ተሰብስበው አንድ ኤሪያ ላይ ሲኖሩ እና ሰፈራቸው ከሚኖሩበት ነገር ከራሳቸው ጋር የተለያየ ኢንተራክሽን ሲያደርጉ ማለት ነው። ለምሳሌ አንበሳውም ነብሩም ጅቡም አንድ ላይ ሲኖር ማለት ነው። ኮሚኒቲ ማለት አንዱ ከሌላው እንዴት ይበላል፣ እንዴት ይበላላል፣ እንደዚህ አይነት ኢንተራክሽኖችንም የሚያጠቃልል ማለት ነው። ኢኮሲስተም የምንለው ደግሞ የተለያዩ ኮሚኒቲዎችን ማለትም ህይወት ያለውን እና እንደገና ህይወት የሌለውን ድንጋይ ውሃውን አንዱ ከሌላው ጋር ምን አይነት ኢንፍሉዌንስ እና ፋክተር እንዳለው የሚያጠና ነው። ባዮም የምንለው ደግሞ ዲስቲንክት ኢኮሎጂካል ኮሚኒቲ ኦፍ ፕላንት ኤንድ አኒማል በተለየ ቦታ ላይ በሆነ ኤሪያ ላይ ቅድም እንዳልኳችሁ በጣም ዝናብ የሚዘንብበት ወይ በጣም ፀሀይ በበዛበት ብቻ በሆነ ኢንቫይሮመንታል የአየር ንብረት ባለባቸው ኤሪያዎች ላይ የሚኖሩ ፕላንቶች እና አኒማሎች እና አንዱ ከሌላው ጋር ያላቸውን ግንኙነት የሚያጠና ነው። ባዮስፈር የምንለው ደግሞ ሰም ኦፍ ኦል ኦርጋኒዝም ኦን ዘ ኤርዝ ዜር ኢንቫይሮመንት የምንለው ሁሉም ህይወት ያለበት ነገሮች ሁሉ መኖርና መቀጠል የሚችልበት ኤሪያ እና እነዚያ ኤሪያዎችንም አጠቃላይ ድንጋይ ውሃው አየሩንም አጠቃለው የሚገኘው ሰፈር ነው። ሌላኛው ኢኮሎጂ ደግሞ የራሱ ብራንቾች አሉ። የመጀመሪያው ፖፑሌሽን ኢኮሎጂ የሚባለው ፖፑሌሽን ኢኮሎጂ የሚባለው ስለምንድነው የሚያወራው? አንድ ስፔሽ ተመሳሳይ የሆነ ስፔሽ ወይ የሰውን ዘር መውሰድ ትችላላችሁ ወይ አንበሳ ወይ ብቻ የሆነ ፖፑሌሽኑን የሆነ ውሰድ። ፖፑሌሽን ሲባል በዚህ ሰው ብቻ አይደለም። የትኛውም ተመሳሳይ ዝርያ ያላቸው ነገሮች ግሩፕ ምን ተብሎ ይጠራል? ፖፑሌሽን ተብሎ ይጠራል። ስለነሱ ምን እድገት፣ ስለነሱ ሞት፣ ስለነሱ እድገት፣ ስለነሱ
በምድር ላይ መስፋፋት አንዱ ከሌላ ጋር ስላለው ሪሌሽን የሚያጠራው አጠቃላይ ኢኮሎጂ ነው የሚባለው። ኢኮሎጂካል ኖ ፖፑሌሽን ኢኮሎጂ ነው የሚባለው። ኮሚኒቲ ኢኮሎጂ የሚባለው አንድ ምን ስፔሽ ወይ የሰው ልጅ ወይ አንበሳ ወይ ሳምቲንግ ወስዳችሁ ልታዩ ትችላላችሁ። ሶ ከሌላ ስፔሽ ጋር ማለትም ለምሳሌ ወይ የሰው ልጅ ከእንስሳ ጋር የሰው ልጅ ከኦርጋኒዝም ጋር የሰው ልጅ እያላችሁ የተለያዩ ሁለት የተለያዩ ስፔሽ ግሩፖችን ወስዳችሁ በመካከላችሁ ስላለው ሪሌሽን የምታወጡበት ብራንች ኦፍ ኢኮሎጂ ኮሚኒቲ ኢኮሎጂ ተብሎ ይጠራል። ሌላኛው ደግሞ ኢቮሉሽናሪ ኢኮሎጂ የሚባለው ነገር አንድ ፖፑሌሽን ወይም አንድ ኮሚኒቲ አንድ ፖፑሌሽን እንዴት ከአንድ ፊዚካል ነገር እያደገ መጣ፣ ናቹራል ሴሌክሽን እንዴት ዲቨሎፕ ሆነ፣ ስትራክቸራቸው ፋንክሽናቸው ኦርጋኒዝሞቹ እንዴት አፌክት የሆነ መጣ። እነሱ እንደሚሉት የሰው ልጅ የሆነ ጊዜ በአራት እግር የሚሄድ ነበረ። ከዛም በኋላ ቀና አለ። ከዛም በኋላ እሳት መጠቀም ጀመረ። ከዛም በኋላ ድንጋይ መወርወር ጀመረ። አሁን ደግሞ ባይፔዳል የምንለው በሁለት እግር ወደሚሄደው መጣ እያለ ስለ አንድ ኦርጋኒዝም ኢቮሉሽን የሚያጠናልን ብራንች ኦፍ ኢኮሎጂ ኢዝ ኮልድ ኢቮሉሽናል ኢኮሎጂ። ኮንዘርቬሽናል ኢኮሎጂ የሚባለው ደግሞ ምን ማለት ነው? ናቹራል ሪሶርሶችን እንዴት አድርገን እንደ መሬት፣ እንደ ውሃ፣ እንደ ፎረስት፣ እንደ ባህር ያሉ ነገሮችን ለሰው ልጅ እንዲጠቅም አድርገን እንዴት እንዳይጠፋ እንንከባከብ የሚል ነው። ሌላኛው ደግሞ ኤኮሲስተም በሁለት ይከፈላል። አንደኛው አኳቲክ ኢኮሲስተም፣ ሁለተኛ ፍሬሽ ወተር ኤኮሲስተም ተብሎ ይጠራል። አኳቲክ ኢኮሲስተም የምንለው አጠቃላይ ኤኮሲስተም በሁለት ነው የሚከፈለው። አንደኛው አኳቲክ ኤኮሲስተም የሚባል ነው፣ ውሃ ውስጥ የሚኖሩ ናቸው። ሁለተኛ መሬት ላይ የሚኖር ነው። መጀመሪያ እስቲ የውሃ ውስጥ የሚኖረውን እንመለከት። የውሃ ውስጥ የሚኖረው ስንል በሁለት ይከፈላል። እሱም አንደኛ መሪን ኢኮሲስተም በጨው ውስጥ በጨዋማ መሬት ውስጥ የሚኖረው የኢኮሲስተም አይነት እና ሁለተኛ ደግሞ ጨው በሌለበት ውሃ ውስጥ የሚኖረው ነው። እንግዲህ ወደ 71% የሚጠጋው በመሬት ላይ ያለው የውሃው ፐርሰንት ማለት ነው። ማለትም ወደ 71% የሚጠጋው እንግዲህ የመሬት ውጫዊ ክፍል ውሃ ሲሆን ወደ 97 የሚጠጋው ከዛ ከ71 ውሃ ክፍል ውስጥ ጨዋማ ውሃ ነው። ማለትም ሰልቲ ወተር የምንለው ነው። ፍሬሽ ወተር የምንለው ደግሞ 2%ን የሚይዝ ነው። ከመሬት ሰርፌስ አንፃር መሬት ካላ ሰርፌስ አንፃር 2%ን የሚይዝ ነው። እነዚህ ውሃዎች ወንዞችን፣ ምንጮችና የተለያዩ ተፋሰስ ሀገራትና ሀይቆችንና የተለያዩ ኩሬዎችንም የሚያጠቃልል ነው ይሄ ፍሬሽ ወተር ስንል። እዚህ ውስጥ በእነዚህ ውሃ ውስጥ የሚገኙ ህይወት ያላቸው ነገሮች ከዛ ውሃ ጋራ እዛ ውሃ ውስጥ ከሚኖሩ ድንጋይ፣ አፈሩ ከምኑ ጋራ ስላለው ግንኙነት የሚያጠናልን አኳቲክ ኢኮሲስተም ይባላል ማለት ነው። ሌላኛው ደግሞ ማርሽን ወይ ስዋፕ ወይም ፍሬሽ ወተር ዊትላንድ የምንለው ነው። ይሄኛውም አንዱ የአኳቲክ ኢኮሲስተም አንዱ ነው። አኳቲክ ኢኮሲስተም አንዱ የኢኮሲስተም ክፍል ሲሆን ሁለተኛው የኢኮሲስተም ክፍል ቴሪቶሪያል ኢኮሲስተም የምንለው ይሄ መሬት ላይ ያለው ነው። ማለትም እንደ ፎረስት ያሉ እንደ ሳር፣ እንደ በረሃማ፣ እንደ ቱንድራ ይሄ በአሜሪካ ኖርዘርን ፓርት ላይ የሚገኙ ኤሪያዎችን ምናምን የሚያጠቃል በረዶን ኤሪያ እነዚህ ኤሪያዎች ላይ አጠቃላይ መሬት ላይ ያለውን ህይወት ከሌለው ነገሮች ጋር ስላለው ኢንተራክሽን ሪሌሽን ግንኙነት የሚያጠናልን የኢኮሲስተም አይነት ነው የቴሪቶሪያል ኢኮሲስተም የምንለው። ለምሳሌ ከነዚያ ውስጥ ስለ ፎረስት ስንመለከት ፎረስት ከክላይሜት አንፃር ማለትም ምን አይነት ክላይሜት በሚኖርበት ኤሪያ ውስጥ የሚገኙ ናቸው ከሚለው አንፃር ትሮፒካል ሬኒ ፎረስት አለ፣ ቴምፕሬት ዲሲሽ ፎረስት አለ፣ ቦራል ኦር ኖርዝ ኮንፈርስ ፎረስት የሚባሉ በሶስት ሊከፈሉ ይችላሉ። ግራስላንድ የምንለው ደግሞ በአለማችን ላይ 20% የመሬቱ 20% በሳራማ የተሸፈነ መሆኑን የሚያሳይ ነው። ዝናብ ባለበትም በሌለበትም ኤሪያ ላይ የሚገኝ ነው የግራስላንድ የምንለው። እሱ ብቻ ሳይሆን ግራስላንድ አር ናውን ባይ ቫሪዬሽን ኢን ዲፍረንት የተለያዩ ሀገራት ላይ የተለያዩ ስሞች አሉት። የሳራማ የመሬት ክፍል አሜሪካ ላይ ለምሳሌ ፕሬሲስ ተብሎ፣ ዩሮፕ ላይ ስቴፕስ፣ ሳውዝ አሜሪካ ላይ ፓማስ፣ ኢንዲያ ላይ ደግሞ ግራስላንድ ይባላል። አፍሪካ ላይ ሳቫና ይባላል። ህንድ ላይም ሳቫና የተለያየ ስም ጥሪት አላቸው እነዚህ ግራስላንድ የሚባሉ በተለያየ ሀገራት ውስጥ።
ሌላኛው ደግሞ ዴዘርት የምንለው ነው። ዴዘርት የምንለው ከፍተኛ ሙቀት ያለበትን የመሬት ክፍልን የሚያጠቃልል ሲሆን 1/7 የመሬት ሰርፌስ በጣም ደረቃማ ነው። እሱ ብቻ ሳይሆን የተለያዩ ፕላንቶች እና አኒማሎች አሉ ዴዘርት ኤሪያው ላይ የሚገኙ እነዚያ ደግሞ ሙቀትንና እዛ ሰፈር የሚገኘውን አደገኛ ፀባይን መቋቋም የሚችሉበት የተለያዩ ሜካኒዝሞች አሉ። ለምሳሌ አንዳንዶቹ እዛ ኤሪያ ላይ የሚገኙ በጣም ሞስትሊ አጫጭር ቁመት ያላቸው ናቸው። ሌሎቹ ደግሞ የቅጠል መጠናቸውን በመቀነስ ማለትም የዝናብ የውሃ ትነት ቅጠላቸው ውስጥ ጠፍቶ እንዳያልቅ የቅጠል መጠናቸውን ትንሽ በማድረግ ይሄ ትነትን ወይም ትነትን የመቀነስን ሜትድ ይጠቀማሉ። ሌሎቹ ደግሞ ቅጠላቸውና ስቴማቸው ላይ ውሃን ስቶር ያደርጋሉ። እሱ ብቻ ሳይሆን አንዳንዶቹ ደግሞ ክሎሮፊሊ ራሱ የሚይዙት በየትኛው ፓርት ውስጥ ነው ስቴም ውስጥ ነው ፎቶሲንቴሲስ ለማካሄድ ይሄ በውስጥ ስራቸውን ወይም ሩታቸውን በጣም ወደ መሬት በማስደድ እንደዚህ አይነት ሜካኒዝም በመጠቀም ዴዘርት ኤሪያ ላይ መኖር ይችላሉ። ሌላኛው የምናየው ደግሞ ኢነርጂ ፍሎ ስሩ ኢኮሲስተም የሚል ነው። ይሄ ማለት ምን ማለት ነው? ለምሳሌ ፕላንቶች እንደምታውቁት ምንን ያዘጋጃሉ? ምግብን ያዘጋጃሉ። እነዚያን ደግሞ ኦርጋኒዝሞች አኒማሎች የተለያዩ ነገሮች ይበላሉ። ያ የበሏቸውን ነገሮች ደግሞ ለምሳሌ እዚህ ጋር ፕላንት አለ ብንል ፕላንትን ምን ይበላል? የሆነ ብቻ ፕላንትን ለምሳሌ የሆነ ካው የሆነ ላም በላች እንበልና ይሄን ካው ደግሞ ሰው ይበላል። ከዛም በኋላ ሰው ሲሞት ደግሞ ሰውን ባክቴሪያ ይበላል። ባክቴሪያ ደግሞ የሆነ ነገር ይበላል። ኢነርጂ ትራንስፎርሜሽን አለ እዚህ ጋር ፕላንት ጋር የነበረው ኢነርጂ በተለያየ ፕሮሰስ ትራንስፈር እያደረገ ነው። ይሄ ፕሮሰስ ደግሞ ፎሎ ኦፍ ኢነርጂ ይባላል። አንዱ ሌላውን እየበላን መሄዱ ደግሞ ፉድ ቼን ተብሎ ይጠራል ማለት ነው። ፉድ ቼን ደግሞ አይሶሌትድ የሆነ አይደለም። ማለትም ለምሳሌ ላሚቷ ማለት ሳሯ ለምሳሌ እዚህ ጋር ሳር አለ እንበልና ላሚቷ ምናምን ሳሯን በልታ ብቻ የሚቆም አይደለም ሲስተሙ ላሟም ትበላለች ማለት ነው። ላሟ የበላ ነገር በልቶ ብቻ አይቆምም ያ ላሙን የበላ ነገርም ይበላል። ሶ እንደዚህ ምን ማለት ነው? አይሶሌትድ የሆነ አይደለም የሆነ ቦታ ላይ የሚቆም ሳይሆን ኢንተርኮኔክትድ ነው። አንዱ ከሌላው ጋራ የተያያዘ ነው። ነገር በጣም ኢንተርሎኪንግ አንዱ ከውስጡ ጋራ በጣም በሚገናኝበት ጊዜ ይሄ ፉድ ቼን ምን ተብሎ ይጠራል? ፉድ ዌብ ተብሎ ይጠራል ማለት ነው። እያንዳንዱ ፉድ ዌብ ደግሞ ትሮፒካል ሌቨል ተብሎ ይጠራል። ለምሳሌ ይሄን በቀላሉ ላሳያችሁ ማለት ነው። አሁን እዚች ጋር ፕላንት አለ በሉ ይሄን ፕላንትን የሆነ ሰው በላ ወይ የሆነ ሰው ብቻ በላው። ይሄ ሰው ደግሞ ኖ ለማስረዳት እንዲመቸኝ ይሄን ፕላንት የሆነ አኒማል በላ እንበል የሆነ ላም በላ እንበል እና ይሄን ፕላንት ላም ብቻ አይደለም የሚበላው ፍየልም ሊበላ ይችላል። ይሄን ፍየል ደግሞ ሰው በላ እንበል ይሄን ፍየል ደግሞ ሰው ብቻ አይደለም የሚበላው ጅብም ሊበላ ይችላል። ጅቡን ደግሞ የሆነ ነገር ሞተ እንበል ሞተና የጅቡን ስጋ ምናምን ደግሞ ባክቴሪያ በላ እንበል ሶ በጣም አንዱ ከሌላው ጋር በጣም ኢንተርኮኔክትድ መበላላት በሚኖርበት ጊዜ ምን ተብሎ ይጠራል? በጣም ኮምፕሌክስ ሲሆን ፉድ ዌብ ይባላል። ነገር ግን ሲምፕል ብቻ ሲሆን አንዱ የሆነ ነገር በልቶ ያኛው ያንን ነገር ብቻ ሲበላ ፉድ ቼን ይባላል። ሶ ይሄ ፉድ ዌብ ደግሞ እያንዳንዱ የፉድ ዌብ ሌቨሉ ትሮፒካል ሌቨል ተብሎ ይጠራል ማለት ነው። ለምሳሌ እንደዚህ አይነት ፒራሚድ አለ ብትሉ እዚህ ጋር ያለው ፒራሚድ ሰው ነው በሉ ኖ ፕላንቶች ናቸው። እነዚህን ፕላንቶች ከዛ ምን ይበላቸዋል? ይሄኛው ሌቨል 1 ነው በሉ ይሄኛውን ደግሞ ሌቨል 2 ላይ እነዚህን ፕላንቶች ሰዎች በሏቸው በሉ ይሄን ሌቨል 2 በሉ። ይሄኛውን ደግሞ ሰዎችን ባክቴሪያ በላቸው በሉ ሲሞቱ ማለት ነው ሌቨል 3 በሉ። ባክቴሪያዎቹን ደግሞ የሚበሏቸው የተለያዩ ነገሮች አሉ ደግሞ እነዚያን ሌቨል 4 በሉ። ሶ ምን እያለን ነው? እያንዳንዱ ፉድ ዌብ ምን ተብሎ ይጠራል? ትሮፒካል ሌቨል ማለት ትሮፒካል ሌቨል ማለት ይሄ ፒራሚዱ ላይ ያለ ሌቨሎች ማለት ነው። ሁለት ደግሞ የኢነርጂ ቼን ፎሎ የሚያደርግበት አለ ማለትም መበላላት የሚቀጥሉበት ሁለት አይነት ወይ አለ። አንደኛ ግራዚንግ ፉድ ቼን ሲባል ሁለተኛ ዲትሬስ ፉድ ቼን የሚባለው ይሄ ግራዚንግ ፉድ ቼን የሚባለው የሚጀምረው ከፕላንት ነው። ልክ ፕላንቶች ጋር ይጀምርና የሚያልቀው ከርኒቨረስ ነው። ፕላንት ጋር የጀመረ ማለት ለምሳሌ
የሆነ ፕላንት ነበረ። ያን ፕላንት ደግሞ ምን በላ እንበለው የሆነች ፍየል በላች፣ ፍየሉን ጅብ በላ ማለት ነው። ፕላንቱ ምንድነው? የሆነች እጽዋት ነበረች። ከዛም በኋላ ፍየሏ ሄርቢቨረስ ነበረች፣ ካርኒቨረሱ ነብር ነበረ። እንደዚህ አይነት ፕሮሰስ የሚይዘው ይሄ ግሬዚንግ ፉድ ቼን ይባላል። እና ይሄ በሁለት ይከፈላል። አንደኛ አኳቲክ የሚባል ነው። ይሄ ውሃ ላይ የሚካሄደው ነው። ለምሳሌ ይሄ ፖቶላኮቶንስ የሚባለውን የእጽዋት ዝርያ ይሄኛው ሄርቢቨረስ ቅጠል የሚመገበው ኦርጋኒዝም ሲበላው፣ ይሄኛውን ደግሞ ኦርጋኒዝም ይሄኛው ሲበላው ማለት ነው። ይሄኛው ፕላንት ነው፣ ይሄኛው የሆነ ኦርጋኒዝም ነው ግን እጽዋት የሚመገብ ነው። እሱን ደግሞ ካርኒቨረስ ስጋ የሚመገበው ሲመገብ እንደዚህ አይነት አኳቲክ ፉድ ቼን ሲባል። ሌላኛው ቴሪቶሪያል ፉድ ቼን የሚባለው ለምሳሌ መሬት ላይ የሚካሄድ ነው። ይሄ ቴሪቶሪያል ነው። ለምሳሌ ሳሩን ራቢት በላ፣ ራቢቷን ፎክስ ሲበላት ነው። ፎክስ ስጋ በል ነው፣ ራቢት እጽዋት በል ነው፣ ግራስ ደግሞ ፕላንት ነው። እንደዚህ አይነቱ ቴሪቶሪያል ሲባል ይሄ ዲትሬስ ፉድ ቼን የሚባለው ማለት ነው። ለምሳሌ ኦርጋኒክ ዌስቶች ለምሳሌ ፕላንቶች ሊሆኑ ይችላሉ፣ አኒማሎች ሊሆኑ ይችላሉ። ከሞቱ በኋላ ከነሱ ውስጥ የተለያዩ ናይትሮጂን ወይ ካርበን የተለያዩ ኒውትሪየንቶች ይገኛሉ። እነዚያ ኒውትሪየንቶች ደግሞ ፕላንትን በራሳቸው ምግብ ማዘጋጀት ለማይችሉ ነገሮች እንደ ኢነርጂ ሲያገለግሉና ወይም እንደ ናይትሮጂን ያ ናይትሮጂን ከዌስት ፕሮዳክት የተገኙ ለተለያዩ ፕላንቶች እድገት ምክንያት ሲሆን ነው። ሌላኛው ደግሞ ኢኮሎጂካል ፒራሚድ ነው። ኢኮሎጂካል ፒራሚድ ነው ማለት በፒራሚድ እንደዚህ አይነት ፒራሚድ ተጠቅመን ኢኮሲስተምን እንዴት እንግለጥ የሚል ነው። ምን ማለት ነው? ለምሳሌ ይሄን ፒራሚድ አንድ ምሳሌ ልንገራችሁ። እዚህ ጋር ከታች ምናምን ሌቨል 1 በሚባለው ላይ ፕላንቶች ብቻ አሉ ብላችሁ ውሰዱ። ይሄኛውን ደግሞ ሌቨል 2 በሉና እዚህ ጋር አኒማሎች አሉ ብላችሁ ውሰዱ። ይሄን ሌቨል 3 በሉና አኒማሎችን የሚበሏቸው ባክቴሪያ አለ ብላችሁ ውሰዱ። ይሄን በምትመለከቱበት ጊዜ ምን እያሳየን ነው? አንደኛ ብዙ ቁጥር ያለው ምንድናቸው? ፕላንቶች ናቸው። ብዙ ቁጥር ያላቸው ፕላንቶች ትንሽ ቁጥር ባላቸው አኒማሎች ይበላሉ። እንደገና ይሄኛው ትንሽ ያላቸው በትንሽ ባክቴሪያዎች ይበላሉ። በእንደዚህ አይነት ወይ ኢኮሲስተምን የምንገልጥበት ወይ ነው ኢኮሎጂካል ፒራሚድ የሚባለው። 3 አይነት ፒራሚድ አለ። አንደኛ ፒራሚድ ኦፍ ነምበር የሚባል ነው። ፒራሚድ ኦፍ ባዮማስ የሚባል ነው። ሶስተኛው ፒራሚድ ኦፍ ኢነርጂ የሚባል ነው። ፒራሚድ ኦፍ ነምበር የሚባለው የመጀመሪያው ነው። ለምሳሌ ይሄኛውን እንደዚህ አድርጋችሁ ብትወስዱ ይሄኛውን ሌቨል 1 ላይ ምን ያክል ፕላንቶች አሉ፣ ይሄኛው ሌቨል 2 ላይ ምን ያክል ፕላንቶችን የሚበሉ አሉ። ለምሳሌ ካውን እንውሰድ ወይም አኒማልን እንውሰድ። እዚህ ጋር ደግሞ ምን ያክል ይሄኛውን ካውን የሚበላ እንደ ነብር አይነት ያሉ አሉ ካርኒቨረሶች። ይሄኛውን ደግሞ እነዚህ ነብሮች ሲሞቱ የሚመገቧቸው ምን ያክል ባክቴሪያዎች አሉ እያለ በእያንዳንዱ ሌቨል ላይ የሚገኙትን ስፒሾችን ቀጥሎ ያለው ሌቨል ወይም ይሄኛው ሌቨሎቹ ባይ ዘ ዌይ ሌቨል ኦፍ ፉድ ይባላል። ትሮፒካል ሌቨል ኦፍ ፉድ ይባላል እያንዳንዱ ሌቨል ማለት በእያንዳንዱ ትሮፒካል ሌቨል ውስጥ ያለው የስፒሾች ቁጥሩ ቀጥሎ ካለው ከስፒሾች ቁጥር ምን ያክል ይለያያል የሚለውን የስፒሾችን ነምበር የሚያሳይ ነው። ይሄ ፒራሚድ ኦፍ ነምበር የሚባለው። ይሄ ፒራሚድ ኦፍ ባዮማስ የሚባለው ደግሞ የስፒሾችን ምን የሚያሳይ አይደለም፣ ቁጥር የሚያሳይ ሳይሆን ምን የሚያሳይ ነው? ይሄ ምን ያክል ኦርጋኒክ የሆነ ማቴሪያል አለ የሚለውን የሚያሳይ ነው። ለምሳሌ እዚህ ጋር ፕላንቶች አጠቃላይ ምን ያክል ነው፣ ምን ያክል መጠን ያላቸው ናቸው። ቁጥር ሳይሆን ማሳቸው አጠቃላይ ሲመዘኑ ራሱ ማሳቸው ምን ያክል ነው። ይሄ እዚህ ጋር ያለው ደግሞ አኒማሎቹ ምን ያክል ነው። እዚህ ጋር ያለው አኒማል ሊበልጥ ይችላል። ለምሳሌ እዚህ ጋር አንድ ፕላንት አለ ብላችሁ ብትወስዱ በአንድ ፕላንት ውስጥ ያለው ኦርጋኒክ ማተር እና እዚህ ጋር ደግሞ ያን ፕላንት የሚመገበውን አንድ ምን ትወስዳላችሁ? ኤሌፋንት ውሰዱ። ኤሌፋንት ማለት ይሄ ምንድን ነው የሚባለው? ዚሆን ማለት ነው። አሁን ዚሆን በውስጡ የያዘው ኦርጋኒክ ማቴሪያሉ በጣም ብትመዝኑት ምናልባት ከ1000 ኪሎ ግራም ምናምን ሊበልጥ ይችላል።
ብትመዝኑት። አንዲቷ ፕላንት ግን አትመዝንም። ሶ ከምን አንፃር ነው? ውስጥ ካለው ኦርጋኒክ ማቴሪያሎቹ አንፃር ሲደረጉ ማለት ነው ስፔሾች። ይሄ ፒራሚድ ባዮማስ የምንለው። ሌላኛው ደግሞ ፒራሚድ ኦፍ ኢነርጂ የምንል ነው። ምን ማለት ነው? ይሄኛውን እንደዚህ አስቀምጣችሁ በአንደኛው ትሮፒክ ኦፍ ሌቨል ወደ ሁለተኛው ትሮፒክ ኦፍ ሌቨል ምን ያክል ኢነርጂ አለፈ፣ ምን ያክል ኢነርጂ አለፈ፣ በኤቲፒ መልክ ሊሆን ይችላል፣ በሂት መልክ፣ በተለያየ ነገር ብቻ እንዴት አለፈ፣ ከዛ ከሌቨል 2 ወደ ሌቨል 3 ምን ያክል ኢነርጂ አለፈ የሚለውን የሚያሳይ ነው። ይሄ ምን የሚባለው ፒራሚድ ኦፍ ኢነርጂ የሚባለው። እዚህም ማወቅ ያለብን ኢንቨርትድ ፒራሚድ የሚባል ነው። ኢንቨርትድ ፒራሚድ ማለት እንደዚህ አይነት የተገለበጠ ፒራሚድ ማለት ነው። የተገለበጠ ፒራሚድ ማለት ምን ማለት ነው? አንድ ነገርን የሚሰጠው ነገር የቀረበው ምግብ ማለት ነው ምግቡን ከሚበላው አንፃር እያነሰ ሲሄድ የሚበላው እየበዛ ይሄዳል። የሚበላው ትንሽ እየሆነ ይሄዳል። ለምሳሌ በባህር ውስጥ ላይ ያለውን ሲስተም ምናምን ስታጠኑ በባህር ውስጥ ያለው ነገር ትንሽ ነገር ሊሆን ይችላል የሚበላው ነገር ግን በጣም እየበዛ ሲሄድ እንደዚህ አይነት ኢንቨርትድ ይባላል፣ ፒራሚድ ይባላል። ኮንሰፕቱን ያዙ። እንግዲህ የተለያዩ ደግሞ ሳይክሎች አሉ። እንግዲህ እንደምታውቁት ወተር ሳይክል የሚባለው ነው። ወተር ሳይክል የሚባለው የውሃ ትነት ነው። ውሃ እንግዲህ እንደምታውቁት ከመሬት ይተንና ምን ይሆናል? ወደ ደመና ሄዶ ኮንዴንሴሽን ከተፈጠረ በኋላ ትነቱ ወደ ሊኪዩድ ከተቀየረ በኋላ ያ ሊኪዩድ እንደገና ወደ መሬት ይዘንባል ማለት ነው። በእንደዚህ አይነት ወተር ሰርኩሌት ያደርጋል። ይዘንባል፣ ይተናል፣ ወተር ሳይክል ይባላል። ይሄ ተራሱ ኮንሰፕት ነው። ይሄ ደግሞ ካርበን ሳይክል የሚባለው አጠቃላይ ህይወት ባለውና ህይወት ባላቸው በሁለት ነገሮች መካከል፣ ህይወት በሌላቸው ነገሮች መካከል የሚካሄድ ነገር ነው። ለምሳሌ አንድ ፕላንት አለ እንበል። ይሄ ፕላንት ምን ያደርጋል? ካርቦን ዳይኦክሳይድን ሪሊዝ ያደርጋል። ከዛ እዚህ ጋር የሆነ ሰውዬ አለ ካርቦን ዳይኦክሳይድን የሚፈልግ። ይሄን ካርቦን ዳይኦክሳይድ ወሰደው ሰውዬው። ኖ ሶሪ እሺ። እዚህ ጋር ፕላንት አለ እንበል። ፕላንት እንግዲህ ኦክሲጂንን ነው የሚለቀው። ኦክሲጂንን ከለቀቀ በኋላ ይሄን ኦክሲጂን የሚፈልግ ሰውዬ አለ። ይሄን ኦክሲጂን ከወሰደ በኋላ ካርቦን ዳይኦክሳይድ ይለቃል። ይሄ ካርቦን ዳይኦክሳይድ እንደገና ፕላንቱ ይወስዳል። ይሄ ፕላንቱ የሆነ ጊዜ ደግሞ ሊሞት ይችላል። ከሞተ በኋላ ውስጥ ካርበን ኮንተንት ያላቸው ነገሮች ይይዛል። ያ ካርበን ኮንተንት ያላቸው ነገሮች ለፕላንቱ ራሱ ለእድገት ምክንያት ሊሆን ይችላል። እንደዚህ ያደረገ ካርበን በኢኮሲስተም ውስጥ በአትሞስፌር ውስጥ ሰርኩሌት የሚያደርግበት ነው ካርበን ሲስተም የሚባለው፣ ካርበን ሳይክል ሲስተም የሚባለው። ናይትሮጂን ሳይክል የሚባለው እንግዲህ እንደዛ ነው። እንግዲህ 78% የሚጠጋው በአየር ውስጥ ናይትሮጂን ነው እንደሆነ እናውቃለን። ፕላንቶች ደግሞ ለተለያዩ ነገሮች ናይትሮጂንን ይጠቀማሉ። ስፔሻሊ በሴል ውስጥ ለሚካሄደው ፕሮሰስ ማለት እንደ ዲኤንኤ እንደ አርኤንኤ ያሉ ነገሮችን ለመስራት ፕላንቶች ይጠቀማሉ ማለት ነው። እና ናይትሮጂን ፊክሴሽን ማለት ምን ማለት ነው? ይሄ አትሞስፌር ውስጥ ያለው ኤን2ን ወደ ሪአክቲቭ ፎርም ወደ አሞኒያ እና ወደ ናይትሬት ፎርም የሚቀይሩበት ፕሮሰስ ናይትሮጂን ፊክሴሽን የሚባል ማለትም ኤን2 የሚባለው በትሪፕል ቦንድ ነው የተያዘው። በትሪፕል ቦንድ ነው የተያዘው እና ይሄን ፕላንቶች መጠቀም አይችሉም። መጠቀም ወደሚችሉበት ወደዚህ ወደ ናይትሬት እና ወደዚህኛው ኮምፖኔንት የሚቀይሩበት ፕሮሰስ ናይትሮጂን ፊክሴሽን ይባላል። ናይትሮጂን ፊክሴሽን ወይም ናይትሮጂን መጠቀም ወደምንችለው ወደ ተለያዩ ኮምፖኔንት መቀየር የሚችሉበት የተለያዩ መንገዶች አሉ። አንደኛ አባዮቲክ ህይወት በሌላቸው ፕሮሰሶች መንገድ መካከል ነው። ለምሳሌ እንደ Na2 ያሉ ከኦክሲጂን ጋራ ኮምባይን በማድረግ ወደ ተለያዩ ናይትሮጂኒክ ኮምፓውንድ ወደ ሆኑ ነገሮች በመቀየር በእንደዚህ አይነት ፕሮሰስ ህይወት በሌለው ነገር ናይትሮጂን ፊክሴሽን ሲካሄድ አባዮቲክ ፊክሴሽን ይባላል። ህይወት ባለው በኩል ደግሞ ሲቀየር ባዮሎጂካል ፊክሴሽን ተብሎ ይጠራል። ይሄ አብዛኛው ጊዜ በፕላንቶች ይሁን በባክቴሪያዎች ህይወት ባላቸው ነገሮች በኩል የሚቀይሩበት ፕሮሰስ ነው። እና ባክቴሪያዎች ይህም በሚያደርጉበት ጊዜ አፈር ውስጥ በሚያደርጉበት ጊዜ አፈር ለለምነት ለተለያዩ ነገሮች ሊጠቀሟቸው ይችላሉ። ሌላኛው ደግሞ ይሄኛው ምንድነው? ኦክሲጂን ሳይክል የሚባለው ነገር ፕላንቶች ሪስፓይሬሽን ሲያስፈልጋቸው ግሉኮዝን ብሬክ አድርገው ኤቲፒን ፎርም ለማድረግ በሪስፓይሬሽን ጊዜ ኦክሲጂን ይጠቀማሉ። ከዛም በኋላ ካርቦን ዳይኦክሳይድን ሲለቁ ካርቦን ዳይኦክሳይድን ደግሞ ፕላንቶች ለፎቶሲንቴሲስ
ወይም ግሉኮዝን ፎርም ለማድረግ ይጠቀማሉ። የኦክሲጂን ሳይክል ይባላል። የፎስፌት ሳይክልም የሚባል እንደዛው ነው። ሌላኛው ደግሞ ይሄን የተፈጥሮ ሀብትን እስካሁን እያወራን ያልነውን ኢኮሲስተሙን እንዴት አድርገን እንዳይጠፋ ኮንዘርቭ እናድርግ የሚል ነው። እና ሌላኛው ይሄን ደግሞ በምናደርግበት ጊዜ ማወቅ ያለብን ነገሮች ኮንዘርቬሽን ማለት እንግዲህ በጣም ጥንቃቄ መውሰድ ነው። ለተፈጥሮ ሀብት ለረጅም ጊዜ መቆየት እንዲችሉ የተፈጥሮ ሀብቶች እና ይሄ ደግሞ እሴቶች ወይም የተፈጥሮ ሀብትን ኮንዘርቭ የማድረግ ነገሮች በተለያዩ ትንንሽ ኤሪያ ሎካል ኤሪያ ላይ ማደግ ያለበት ባህል መሆን አለበት። ሌላኛው ኮንዘርቬሽን ማለት ደግሞ ለረጅም ጊዜ መቆየት እንዲችሉ የምናደርግበት ነገር ነው። ማለትም ለቀጣይ ትውልድ አሁን ላይ ያለው ኢኮሲስተም ለቀጣይ ትውልድ እንዲያልፉ የምናደርግበት መንገድ ነው። ኮንዘርቬሽን ሲባል ደግሞ ዘዴያዊ የሆነ ወይም ኢፌክቲቭ የሆነ እንዴት መሬትን ውሃን ባዮዳይቨርስን የተለያዩ ህይወት ያላቸው ነገሮችን ሳይጠፋ ማቆየት እንችል የሚለውን የሚያሳይ ነው። ሌላኛው ማወቅ ያለብን ደግሞ ኢንቫይሮመንት ውስጥ የሚነሱ ፖሊሽኖች ናቸው። እና ዲቨሎፕመንታል አክቲቪቲዎች አሉ ማለትም በአደጉ ሀገራት ላይ የሚደረጉ እንደ መሰረተ ግንባታ የተለያዩ ትራንስፖርቶች የተለያዩ ማኒፋክቸሮች አሁን ሰዓት ላይ ናቹራል ሪሶርች በጣም እንዲቀንሱ እየሆኑ ያሉ ምክንያቶች ናቸው። እሱ ብቻ ሳይሆን በጣም የውሃ መጠኖች የተለያዩ ከዛ ከኢንዱስትሪ የሚወጡ ነገሮች ምናምን ለአየር ፖሊውሽን ለውሃ ይሁን ለአፈር ለባህር ለአለም አቀፍ ሙቀት መጠን እና አሲድ የሞላባቸው ዝናብ እንዲዘንቡ ምክንያት እየሆኑ ነው። በአሁን ሰዓት ላይ ከኮንስትራክሽን ትራንስፖርቴሽን እና ማኑፋክቸሪንግ ኤሪያ ላይ ሪሊዝ የሚደረጉ ዌስት ማቴሪያሎች እና እነዚህ ትሪት ካልተደረጉ ወደ ከባድ ወደሆነ ወደ ወንዝ ወደ አየር ወደ ኢንቫይሮመንታል ዲግራዴሽን ምክንያት ወይም መበከል ምክንያት የሆኑ ነው። እነዚህ ደግሞ እንግዲህ በሰው ጤና ላይ ጉዳትን ከማምጣትም በተጨማሪ የተለያዩ ፕሮዳክቲቪቲ ምርትና ምርታማነትን ለመቀነስ ምክንያት የሚሆኑ ነገሮች ናቸው። እና ይሄ ፖሊሽን እና ፖልታንት የሚለውን ዲፋይን ስናደርግ ፖሊሽን ምን ማለት ነው? የማይፈልግ የማይጠቅም ማቴሪያሎች ወደ ኢንቫይሮመንቱ ስንለቅና በሁማን አክቲቪቲ ምክንያት በሰዎች የተለያየ እንቅስቃሴ በማኑፋክቸር በኢንዱስትሪ ብቻ ሰዎች በሚያደርጉት ነገሮች የማይጠቅም ነገሮች ወደ ኢንቫይሮመንታችን ስንለቅ ይሄ ፖሊሽን ይባላል። እና ይሄ ፖሊሽን ብለን የምንጠራው ለምን ለኢንቫይሮመንታችን ፖሊሽን ምክንያት የሚሆኑ ነገሮች ፖሊታንት ይባላል። ማቴሪያሉ የሚለቀቀው ፖሊታንት ሲባል መለቀቁ ደግሞ ፖሊሽን ይባላል ማለት ነው። ፖሊታንት የሚባለው ምናልባት ፊዚካሊ ኬሚካሊ ባዮሎጂካሊ ነገሮች ሊሆኑ ይችላሉ ብቻ ወደ ኢንቫይሮመንታችን ስንለቅ ቀጥታና ቀጥታ ባልሆነ መንገድ የሰውንና የሰውን ህይወት የሚጎዱ ነገሮች ናቸው። ሌላኛው ደግሞ ፖሊሽን እንግዲህ አይነቶች አሉ ምናልባት የአየር ፖሊሽን ሊሆን ይችላል የአየር ብክለት እና ድምጽ ሁላ ከተማ ላይ አሁን ለምሳሌ ኖይዝ ፖሊሽን አለ ከተማ ላይ ድምጽ በሚበዛበት ጊዜ የድምጽ ፖሊሽን አለ የውሃ ፖሊሽን የአፈር ፖሊሽን አለ የሙቀት መጠን ሲበዛ ራዲዬሽን የተለያዩ ጨረሮች ሲለቀቁ በዛ ምክንያት የሚፈጠሩ ፖሊሽን አሉ። እነዚህ በሙሉ ደግሞ ለግሎባል ዋርሚንግ ምክንያት ናቸው ማለት ነው። ግሪን ሃውስ ስለሚፈጠር ይሄን ይመስል ነበረ። ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።